ስታስቡት እነሱኛን ምን ያህል ወስደው ጫካ ለጫካ ምን ያህል እንደሚገርፉ ወንዶቹን ሲመቷቸው ሲቀጠቅጧቸው ብዙ ነገር አለ እና እኔ እንደው የኢትዮጵያ መንግስት ቢችል እውነት ከኢትዮጵያ ሰው የማይወጣበት በተለይ ወንዶች ሴት ልጅ እኮ ብዙ ነገር ትችላለች እውነት እና ቢሆን እንደ ሀሳብ ነው እውነት የምንሰራው ነገር ቢኖር ሰላም የኔ ጉዶች የኔ ማሮች እንዴት ናችሁ? ደህና ናችሁ ያላችሁ? ወሬ ቢረዝም እንኳን ብዬ ከመንገድ ጀመርኩት እኮ እናንተ እንዴት ናችሁ? ግን ደህና ናችሁ? ልክ ያው እናንተ ማውራት ስፈልግ ስትናፍቁኝ ምናምን በቃ ይዤ አውቄ ወደዚህ እመጣለሁ። በቃ ይዤ አውቄ ወደዚህ ሹክክ ብዬ እመጣላችኋለሁ። ይሞቃል በጣም እና እንዴት ነው መደበቂያ? እንዴት አያችሁት? መደበቂያ መሸሸጊያ ነው። እንደዚህ ላርግና አብረን ብላውራችሁ ደረጃ ነው ከበደኝ። ጋይስ የኔ ማሮች ደህና ናችሁ? ምን ላይ ልቀመጥና ላውራችሁ? እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ስራ ጤና እንዴት ነው? ሁሉ አማን ሁሉ ሰላም? እዚህ ካሜራ የቱ ጋር ሄጄ ከእናንተ ጋር ልገናኝ? በቃ ስትናፍቁኝ በምን ላውራ? ሲጨንቀኝ እኮ በቃ እየመጣሁ ሽጉጥ ጥላለሁ። አላሳዝንም? ለማንኛውም እንግዲህ ዛሬ ያው አንድ ነገር ውስጥ ቢከነከነ መጣው። ያው እኔ ጋርም የሚሆን ነገር ስለሆነ እንደ በምን አይነት መንገድ እያለፉት ነው ወይስ እየተጣሉ ነው? እንዴት እያለፉት ነው ብዬ አሰብኩኝ። ለማንኛውም ያው እኔም ሐሳቤን ነግራችኋለሁ። እናንተም ቤቴን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እና እንግዲህ አብረን እንቆያለን ማለት ነው። ቆይ አሁን በስራ ቁጭ ብለን እንትኑ በጣም ድምጽ አለው ብታዩ ሙከየፉ ማለት ነው። እና ጋይስ ስደት እንዴት ነው? እናንተና እንዴት ይዟችኋል? እናንተም እንደኔ በካሜራ ታጥራችሁ መፈናፈኛ አጣችኋል ወይ? በነገራችን ላይ አንዳንድ ቤት ያው ማለት ካሜራ መኖሩን አትጥሩት። እውነት ለመናገር ካሜራ መኖሩ ችግር የለው፣ ግን ደግሞ እናንተ ቆይ ወጣ ተጥሯል መሰለኝ እንዴ? ያው እናንተ መብራት ነው እንዲለካ የሚያቀላኝ። ቆይ እስቲ አንተ ደግሞ ምን የተመታ ነው? ቆይ እስኪ ተረጋጋ። የቱ ጋር አድርገው እናንተ እንትን ግዢ እንዳትሉኝ። እናንተ እኮ አታፍሩ። እኔ በስንት ነገር ተደጋግፍ የተጠጋግኝ እናንተን እንደማገኛችሁ እኮ ብታውቁ ማለት ነው። አይዋ ይላሉ። ስሙኝማ ምን ሀሳብ መቶልኝ መጣው መሰላችሁ? ዛሬ በሁለት ሀሳብ ነው የመጣሁት ወደ ቁም ነገሩ ስገባ ማለት ነው። አንደኛው ሀሳቤ ብዙን ጊዜ ካሜራ ያለበት ቤትና ትላንት የሆነ ቪዲዮ አይቼ አንድ አመት ከ8 ወር ነው ምናምን አንድ ቤት ስሰራ ካሜራ መኖሩን አታውቅም ነበር ልጅቷ ማለት ነውና መጨረሻ ላይ ያው ፋይሏ ከቲቪው ጋር እንትኑ የተገናኘ ነበርና በገጠመኝ ቲቪው ተከፍቶ ቲቪው ላይ ራሷን ስታይ ነው ልጅቷ አደነገጠች ነው ምናምን እንደዚህ አይነት ቪዲዮ አይቼ ነበርና በነገራችን ላይ የሚያስደነግጥ ነገር የለውም ማለት ያው ከሀገርም ስንወጣ ተመካከረን ምናምን ነው የምንወጣው። ሲቀጥል ደግሞ እኛ መጥፎ ባህሪ አይኖርብን። ከዛ በዘለለ ምንም ቦታ ቢኖር ችግር የለውም። እና አንቺ ለምን ተደበቅሽ እንዳትልኝ። ቪዲዮ እየሰራው ጓደኛዬ ብቻዬን ስስቅ አበደች እንዴ ብላ ነው እና ማለት ነው እንትን ችግር የለውም ማለት አንዳንድ ልጆች አሁን ካሜራ አለ ብላችሁ መብላት የሚደብራችሁ ማለት ያዩናል ብላችሁ የምትሳቀቁ የሆነ ነገር የምታስቡ ምናምን ሰዎች አላችሁ እና ማሮቼ ካሜራ መኖሩ ለኛ ጥቅም አለው ጉዳት የለውም። ጉዳት አለው ብዬ አላስብም። ለምን ብትሉ የሆነ ነገር ቢደርስብን ከነሱ ጋር የሆነ ግጭት ቢኖር የሆነ አጋጣሚ ቢኖር ምናምን ማንኛውንም ነገር ካሜራ መኖሩ ጥቅም አለው እንጂ ጉዳት የለውም።
ጉዳቱ ምን እኛ መጥፎ ሰው ከሆንን ነው ጉዳት የሚኖረው ምክንያቱም የእጅ አመልክ አለብን የወንድ አመልክ አለብን የሆኑ ማይሆኑ ነገሮች ብቻ ብዙ ነገር አሉ መጥፎ የሚባሉ ነገር ትልቅ ነው ብዬ የምለው የእጅ አመልና የወንድ አመልክ አለባችሁ ነው ሌላ ምንም ያስፈራ ነገር አለ ብዬ አልገምትም ምግብ ከሆነ ማንኛውም ሰው መስራት እስካለበት ሁሉ መብላትም አለበት ይሄ ሁላችንም እናምነው ነገር ነው ስለዚህ ይሄን ያህል ምግብ አያሳስባችሁም ላላችሁ ፈልጌ ነው አንደኛ ነገር ሁለተኛ ነገር ላስጠነቅቃችሁ የምፈልገው ነገር ቢኖር ወይም ደግሞ ማለት በቃ ያው መቼም እንዴት ልበላችሁ ያው እዚህ ቦታ ስንመጣ ትልቁ ነገራችን ትግስታችን ነው ከነሱ ጋር ሊያኖረን የሚችለውና በተቻለን አቅም አሁንም ትግስተኞች ነን ግን አንዳንድ ልጆች እንደዚህ አሁን አንዳንድ ቤት ሲሄዳ ያለው እና ደግሞ ሰሞኑም ሳውዲ ላይ ሰው ገደለ የተባለው ልጅ አለ እና የብዙዎቻችን ጭንቀት ነው የብዙዎቻችንን ልብ ነክቷል ምክንያቱም ሰው ነው ያጠፋው ሰው ነው ያም ያሳዝናል ግን ደግሞ ስታስቡት እነሱኛን ምን ያህል ወስደው ጫካ ለጫካ ምን ያህል እንደሚገርፉ ወንዶቹ ምን ያህል እንደሚያሰቃያቸው ቪዲዮ ላይ ታችሁ ከሆነ የነሱ ሰው ስለተጎዳ ነው እንጂ የኛ ብዙ የሚጎዱ ውስጡን አሉ ግን ቢሆንም የሰው ሀገር ነው እንኳን አይደለም ሴት ልጅ ወንድ ልጅ እንደ ሴት ችሎ ሁሉን ችሎ የሚኖርበት ቦታ ነው ስለዚህ ሁሉን መቻል ግድ ነው በተለይ የምነግራችሁ በረሃ ለበረሃ የምትሰሩ ሰዎች እውነት እኔ አንዳንዴ ሳስበው እንደዚህ ሰው ቤት የምንሰራ ሰዎች እንሻላለን እውነት በተለይ ወደ ሳውዲ አካባቢ እዚህ ዱባይ አላቅም ገጠር አካባቢ ኑር አይኖር ግን በቃ በተለይ ሳውዲ ላይ ያሉ ወንዶች ማለት ነው በቃ ያሉበት ቦታ ጫካ ሁሉ ነገር ስታስቡት በቃ እነሱ የሚያስቡን እኮ ኢትዮጵያ ላይ ስራ አለ ወይ ነው ሁላ ይባላል ለምን የዚህን ያህል በቃ የምንኖርበት አየሩን ችለው የነሱን ባህሪ ችለው ብዙ ነገር ችለው ነው የሚኖሩት እንደዛም ደግሞ መጥፎ ሰው ካለ አይታችኋል ቪዲዮ ላይ ሲመቷቸው ሲቀጠቅጧቸው ብዙ ነገር አለ እና እኔ እንደው የኢትዮጵያ መንግስት ቢችል እውነት ከኢትዮጵያ ሰው የማይወጣበት በተለይ ወንዶች ሴት ልጅ እኮ ብዙ ነገር ትችላለች እውነት እና ቢሆን እንዳሐሳብ ነው እውነት የምንሰራው ነገር ቢኖር ከሴት በላይ በቃ እኔ ወንዶቹ ያሳዝናሉ በተለይ የሚገረፉ ወንዶች ስታዩ ያሳዝናሉና ያው ልጁን ያው እንደ ወንድም ሰው እንደመግደሉ የሆነ ነገር አሳስቦኛል ማለት ሰው ነው ያጠፋው ቢሆንም ባይሆንም ግን ደግሞ ያም ምንም ሳያደርገው ወይም ደግሞ ምንም ለማድረግ እሱ ላይ ሳይመጣ ዝም ብሎ ከመሬት ተነስቶ አይገለውም በጣም ያስጠላው ነገር ደግሞ ከተያዘ የሀገሪቷ መንግስት የምትወስንበትን ሁላችንም እናውቃለንና እዛ ሁሉ ደረጃ ከምንደርስ ለመስራት መተን ለመለወጥ መተን ቤተሰቦቻችንን ተስፋ ሰተን መተን ልጅ በትነን መተን ምናምን በቃ ነገ ትልቅ ተስፋ ኖሮ ነገ ትልቅ አላማ ኖሮ መተን አላማችንን የሚያደናቅፉ ነገሮች ክፍተት ሰተናቸው ወደዛ መንገድ ባንጓዝ ደስ ይለኛል በተቻላችሁ አቅም ጸልዩ እውነት የነሱ ባህሪ በጸሎት ነው እንጂ በሌላ ነገር እንትን የሚል አይደለምና እንኳን አይደለም ወንድ ሆናችሁ እኛ ሴቶች እንኳን ብዙ ነገር ትግስትን የሚፈታተን ነገር ይደርስብናልና ግን በቃ እኔ አንዳንዴ የሆነ ነገር ስትፈጠር ማለት ለካ ልናገርልና እኔ ከተናገርኩ በኋላ የሚመጣው ነገር ደስ የሚለኝ አይምሮ ያስባልና ከዛም በኋላ የሚመጣው ነገር ሳስብ ተያይዘን ገደል ነው የምንገባው በዛ ግን ተጎጂም ሆነው እኔ ነኝ እንጂ እሱ አይደለችም ከብታችኋል ስለዚህ ከዛ ሁሉ ነገር ጊዜያዊ ነን ለተወሰነ ጊዜ ነው ዘላለማዊ አይደለንም እንኳን እነሱ ቤት እዚህ ምድር ላይ ዘላለማዊ አይደለንም ስለዚህ ለዚህ ለተወሰነ ጊዜ ለምን አንተላለፍም ያው እኛ ኢትዮጵያኖች ትንሽ ግልፍተኞች ነን እንናገራለን በራሴም ስለማይ ነው የሆነ ነገር ካሉን ካልተናገርን ያመናል መልስ ካልሰጠን ያመናል ስራ ላይ እኮ ጀግኖች ነን አንበሶች ነን ግን ደግሞ በቃ ትንሽ እንዴት ነው ሌላው ዜጋውን ብዙ ነገር በቃ እየተመታ የሚሰራ ዜጋው አለ ግን እኛ ያንን ነገር እንትን አንልም አንፈቅድምና እንመታ ያልኳችሁ ሳይሆን ግን በቃ ወደዛ በቃ ወደ ማይሆን ነገር ከሚጋብዙ ነገሮች ብንችል እንራቅ ልላችሁ ወዳለውና ምክንያቱም ትግስት በጣም ደስ የሚል ነገር እኔ በጣም ተናድጄ ያችን ሰዓት ካልተናገርኳት በኋላ ሳስበው ቅድም እኮ ተናግሪያት ቢሆን ኖሮ ይሄን ተያይዘን ሌላ ነገር ውስጥ ገብተን ነበር ግን ባለመናገሬ ያችን ሰዓት እንተላለፍና ከዛ እሷም ትበርዳለች ደስ የሚለው ባህሪያቸው
እንደኛ ተናደው አይቆዩም። የሆነ ነገር ይዘው አይቆዩም። ቶሎ የመርሳት ነገር አለባቸው። ያ ባህሪያቸው ደስ ይላልና እሷ ተናግራ የሆነ ነገር ሆኖ ከደቂቃዎች በኋላ ራስታ በእንትን ጠርታ እኔ እንትን አርጊ እንዲያርጊ ትላለች። ተናግራ ቢሆን ኖሮ እዛም እንትን አንልምና ከመታገስ ብዙ ነገር ይገኛልና ማሮቼ ታገሱ ታገሱ ታገሱ። ፈጣሪ ትግስቱ እንዲሰጣችሁ ደግሞ ጸልዩ ልላችሁ እወዳለሁ። እውነት ለመናገር ናፍቃችሁኝ ነው። አንደኛ የመጣውበት ነገር ናፍቃችሁኝ ነው። ከዛ በቃ ወዴት ሄጄ ላውራችሁ እንዲስል እሱ ነው እንዲም ስል ቆይ ነገር ለምንዛ የኔ ክፍል አልሄድም ብዬ እዚህ ከቻልኩላችሁ እና ጋይስ እንግዲህ ካሜራ አለ የለም ብላችሁ አትደናገጡ። ከዛ በተረፈ ደግሞ እንግዲህ ታግሳችሁ እንደምንም ብለን ወደ ሀገራችን እንግባላችኋለሁ። አሁን የወሬሱስ ነው የመጣሽ እንዳትሉኝ ኦይ ለዛ አይደለም ግን በቃ በጣም እንትን ማለት ስላለብን ነው። እንዴት ልበላችሁ በነገራችን ላይ የሆነ ከሷ ጋር ከማወራ እና ቢከፋኝ ራሱ የሆነ ነገር ከምል እንደዚህ ሚዲያ ላይ መጥቼ ዝም ብዬ የሆነ አጭር ቪዲዮ በቃ በሰዓቱ ስሜቴን የሚያወጣልኝ ነገር የሆነ ነገር ብለቅ ይወጣልኛል እና እንደዛ አርኩ። የሆነ ነገር ካላችሁ ራሱ ኮሜንት ራሱ ብጽፉ ለሰው ኮሜንት ገብታችሁ ይወጣላችኋል። ስለዚህ ያው እድሜ ለቲክቶክ እድሜ ለምናምን እያለን በሱ እንጽናናለን። የነሱን እንትን በዛ ግን በተቻለን አቅም ደግሞ ጸሎት ያስፈልገናል መጸለይ ያለብንና ምክንያቱም እዚህ ጋር ከእግዚአብሔር ውጪ ማንም የለንም ማንም ማለት ነው። ስለዚህ ጸሎት ግድ ነው እላችኋለሁ። እወዳችኋለሁ። ቤቴን ሰብስክራይብ ላይክ ሼር ማድረግ እንዳረሱ። ካሜራ አለ ምናምን ብላችሁ እንዳትደናገጡ። ኖር አልኖረ ምንም ማለት አይደለም። ይኖር የሌለበት ቦታ የለም። እውነት አሁንኛ ክፍል ብቻ ነው የሌለውና የዚህ ቤቱ ደግሞ ድምጹን ላይ ያስተላልፋልና አንዳንዴ ስልክ አናነሳም ስንላቸው ማለት ነው እንዲ ማውራት አሁን እንደዚህ ቪዲዮ እየሰራው ብደውል አላነሳውም ዝም ብላለሁ ማለት ነው። ከዛ ታወራለች በእንትን በካሜራ እና የኛም ድምጽ ይሰማል። ግን እኛ በአማርኛ ክትክት ነው የምናረጋቸው እንዳያስተረጉሙባችሁ በሉ። ክትክት ያረግናቸው እንዝናናለን ፈታ እንላለን ከጓደኛዬ ጋር እና ምን ልላችሁ ፈልጌ ነው አለለም ብላችሁ እንትን አትበሉ። ዝም ብላችሁ ሪላክስ አርጋችሁ እናንተ ብቻ መጥፎ ባህሪ እንዳይኖርባችሁ፣ ሌባ እንዳትሆኑ፣ የወንድ ሱሰኞች እንዳትሆኑ። ወንዶቻቸው በወንዶቻቸው ቀልድ የለም ሲጀመር ምናቸው እንትን ይላል። ግና በቃ ለማንኛውም ከዚህ ነገር ነፃ ሆናችሁ አያስፈራችሁም ልላችሁ ነው። በቃ ወዳችኋለሁ። ባይ እንዴ ባይ። ሰብስክራይብ ማድረግ እንዳይረሳ።